የአካባቢያቸውን ሰላም ለማጽናት ከመንግስት ጋር በቅንጅት እየሰሩ መሆኑን በደቡብ ወሎ ዞን የቦረና ወረዳ ነዋሪዎች ተናገሩ። ነዋሪዎቹ ከዞኑ የስራ ኃላፊዎችና የጸጥታ አካላት ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አካሂደዋል። ከድራሊ ተጨማሪ ዘገባ አለው። የደቡብ ወሎ ዞንና የፌዴራል መከላከያ ሰራዊት የስራ ኃላፊዎች በደቡብ ወሎ ዞን ቦረና ወረዳ ከሙዲላላ ታዳጊ ከተማና አጎራባች ቀበሌ ነዋሪዎች ጋር ተወያይተዋል። በውይይቱ የተገኙ የአካባቢው ነዋሪዎችም በሰላምና በልማት ጉዳዮች ላይ የተለያዩ ጥያቄዎችን አንስተዋል። የሚያሳፍረው ነገር አማራን እየገደሉ የአማራ ፋኖ ነኝ ለአማራ ነጻነት የሚለው ነገር ያሳፍራል። ይሄን አስተሳሰብ ቀደም ብሎ የተገነዘበው የአካባቢ የጸጥታ መዋቅርና ማህበረሰብ ነው። አገራችንን ሰላም ለማድረግ ያልጣርንበት ጊዜ የለንም። እንደዚህ ቀጣና ሰላም እንወዳለን፣ ሰላምን እንፈልጋለን፣ ለሰላም እንሰብካለን። እኛ ጥንፈኛንም ቢሆን ቀየው አለርንበትም እቀያችንም የለቀየውም አለርንበት አትምጣብን እኛ ጋር ሙድሌላ አትምጣ አታስፈልገንም ብለን ነው እንጂ ያልነው ቀየው ሁሉ እንዝረፈ እንቁረታ አላልነው። አሁንም አይመጣም ነው እየሞትንም ቢሆን ቀጥለናል። እኛ ላይ ተደራይተን እስካሁን ድረስ ይሄን ሙድሌላ ህብረተሰባችንን ነጣነቱን እናስከብራለን ብለን ዝቁማናል። መብራቱ 3 ትራንስፎርም ነበር። ያ 3 ትራንስፎርም 2 ተተከለ። አንደኛውንም ደግሞ አንስተው አሰራላቸዋለን ብለው ወሲነው አገራቸው አስገብተው ለፈለጉት ወገናቸው ሸጡት። ስለዚህ ሀገር በዓለም በስተጀርባ የሆነች ሀገር ናት። መንግስት አግባብ አላያትም። ይሄ መሰረተ ልማት በአፋጣኝ የተጎዱ መንገዶች እንኳን እንዲስተካከሉልን የሥራ ፈጠራ መሆኑ ታወቀ። ስራቸው ጥሩ አይደለም። ጥሩ ስራ ላይ ይስጣቸው፣ ጥሩ ዱንያ ላይ ይስጣቸው። በዱንያ ተነሳ ሰው አያጥፉ። እንምከር፣ እንታረቅ፣ አማራም ባንድ እንሁን፣ ቄስ ቃልቻ ሳንል አርሶ አደር ሳንሆን በአንድ ሆነን ጥያቄያችንን እንጠይቅ። ለመንግስት ጅንስት ለፈጣሪ ጅንስት አገራችን ሰላም አላህ አድርገው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን መንግስት በአማራ ክልልና እንደ ኢትዮጵያ እየተፈጠሩ ያሉ ችግሮችን ከስሩ ለመንቀል በርካታ ተግባራት እያከናወነ ስለመሆኑ ህዝቡ ሊገነዘብ ይገባል ብለዋል። ህገ መንግስቱ ላይ ጥያቄ የሚነሳበት ሁኔታ አለ። ባንዲራ ላይ ጥያቄ ይነሳል። ፍትሃዊ ልማት ላይ ጥያቄ ይነሳል። እነዚህ ከስር መሰረታቸው ንቅል አድርገን እንፍታና አገራችን ውስጥ ሰላም እንፍጠር ተብሎ እኮ መንግስት እኮ እየሰራ ነው። የኢትዮጵያ ህዝብ ትልቅ ህዝብ ነው፣ ታሪካዊ ህዝብ ነው፣ ወደብ ይገባዋል። በድፍረት እኮ እየሰራ ያለ መንግስት ነው። ዘራፊ ኃይሉ እንደሚያጣጥለው አይነት መንግስት አይደለም ያለው። ስራ እየተሰራ ነው። እዚህ ላይ መግባባት አለብን። የአካባቢው ማህበረሰብ ያስጠበቀውን ሰላም አጠናክሮ መቀጠል እንዳለበት ያሳሰቡት አቶ አሊ የተነሱ የልማት ጥያቄዎችም ደረጃ በደረጃ ምላሽ እንደሚያገኙ ነው የገለጹት። ማህበረሰቡ መተባበር አለበት። ከመንግስት ብቻ መጠበቅ የለብንም። ምክንያት ሰላማችሁን በማስከበራችሁ ቁጥራዊ ተጠቃሚዎቹ እናንተም ጭምር ስለሆናችሁ ማለት ነው። ሌላው ከልማት አኳያ ያነሳችሁት የመንገድ ጉዳይ ነው። የመንገዱን የቦረና መስመርን አይታችኋል። እየታገሉ ነው። ይሄን የፌደራል መንግስቱ ምላሽ እንዲሰጥ ጥያቄ እያቀረብን ነው። እየታየ ነው። በቅርብ ጊዜ ምላሽ ያገኛል ብለን እንጠብቃለን። የሙዲላላ መንገድ ግን እዚህ ድረስ ያለው መንገድ ህዝቡና የወረዳው መንግስት በትብብር ሊሰራው የሚገባ ጉዳይ ነው። በኢፌዴሪ መከላከያ ሰራዊት በሰሜን ምስራቅ እዝ የ801ኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ ማህበረሰቡ ለሰላም መደፍረስና ለልማት መስተጓጎል ሌሎችን ከመውቀስ ወጥቶ ራሱን መመልከት አለበት ነው ያሉት። ይሄ አማራው ውስጥ ያለው መከራና ስቃይ ስላልገባን ነው ወደ 29 ወደ ሳይንት ወደ ምናምን የምንወስደው። እንደ ህዝብ ነው የተዘመተብን የሚለውን አላየነውም፣ አልተመለከትነውም። አንድ ስህተታቸው ይሄ ነው። በወረዳው የተሟላ ሰላም እንዲሰፍን ህዝቡ በጫካ የሚገኙ ታጣቂዎችን ወደ ሰላም ለማምጣት ጥረቱን አጠናክሮ መቀጠል እንዳለበትም ተገልጿል።